ጽናትና ኪራ አሁን ላይ ቅርቤታቸው በጣም ደስ ቢልም በሌላ በኩል ደግሞ በጽናት ህይወት ውስጥ ጣልቃ እየገባ የሚያስቸግር አንድ ሰው አለ። ያም በቀለ ነው። በቀለ እንግዲህ ጭብስ ብሎ በመንገድ ላይ ሰክሮ ሳለ የጽናትን አባት እንግዲህ ጉረሮውን እንቅ አድርገው እገልሃለሁ በማለት ይዝትበታል። ኒና አሁንም ቢሆን ታግታ እየተሰቃየች ትገኛለች። አስጨናቂ በሚባለው እንግዲህ ያወጣችለት ስም ሲሆን ያ አስጨናቂ የሚባለው አሁንም ቢሆን እጅና እግሯን አስሮ እያሰቃያት ነው። ኒና በምልክት ለኪያና ለሰኑ ባካችሁ እርዱኝ እያለች እንግዲህ ደጋግማ እየተናገረች ቢሆንም ኪያና ሰኑ እየተረዷት አልነበረም። ምንድነው የምንረዳሽ ንገሪን ስሏት እንግዲህ አስጨናቂ የተባለ ሰውዬ እየመጣ በመካከላቸው እየገባ ወሬዋን ሊያስጨርሳት አልቻለም። በሌላ በኩል እንግዲህ የናሆም አባት ከፊልድ መልስ መጥቷል። ያቺ ጽዮን የተባለች እንግዲህ ቁጭ ብላም ነበር ያገኛት። ደህና ዋልሽ ጽዮን ይላታል። ጽዮንም እንግዲህ ጉዳዩን ናቅ አድርጋ ስልኳን እየነካካች ነበረ። ደህና ዋልክ ጋሸ በግርምት ያያታል። እንግዲህ በሰላም ነው ተገረሙ። በሰላም ነው። ምሩም እንግዲህ ከናሆም ጋር 24 ሰዓት እንግዲህ ስልክ እያወራች የሞኖ ግን ከጽናት ጋር ባደረገችው የስልክ ልውውጥ ታዲያ ምን ያደርጋል ስልክ ማውራቱ ብቻ እሱ በአካል ቢኖር ነበር እንጂ የተሻለ የሚሆነው እያለች ታወራታለች። ጽናትም እንግዲህ እኔ ሲየው ከኪራ ጋር የሆነ ጥሩ ነገር ብጀምርም ከዚህ ደግሞ ህይወቴ ምስቅልቅል እያለ ነው። በአባቴ በኩል በጣም ብዙ ነገሮች እየተከሰቱ ነው። ይህም ደግሞ የሆነው በእኔ ምክንያት ነው። እንዴት ነገሮች እንደማስተካከል ግራ ገብቶኛል በማለት ለጓደኛዋ ምሩ ትነግራታለች። እንዲሁም ደግሞ ስለ ልጇ ጠየቀቻት። ጽናትና ኪራም እንግዲህ እንቅስቃሴ እያደረጉ እያለ በአካባቢው ያበዛብህ የሚባል ሰው ያያታል። ፊት ለፊታቸው መጣና ቆይ ግን እሱስ ባይሆን ወግና ባህላችን አያውቀውም። እንዴት አንቺ ወግና ባህላችን እያወቅሽ ከወንድ ልጅ ጋር እንደዚህ ትተቃቀፊያለሽ? በማለት እንግዲህ ጽናትን ይናገራታል። ባክተውኝ እኔ በቃ ህይወት የልኖርበት በማለት ጽናት ብመልስም ያበዛብህ የሚባለው ሰውዬ ግን ነገር ይለዋል። ኪራም እንግዲህ ቆይ ዝም ብለን ዝም ስንላችሁ የፈራን መስሏችሁ ነው አይደለም? በባለፈው ራሱ ሁለት ሆናችሁ ስለመጣችሁ ነው እንጂ አልለቃችሁም ነበር በማለት ኪራ ይዝትበታል። ኧረ እባክህ አሁን እሷ ፊት ነው እንደዚህ ወንድ የሚያጫውትህ? የማናውቅ ይመስላል እንዴ? ይቺ ለአባቷም ያልታዘዘች የሰርጓን አተላ የደፋች ነች እኮ ከዛም ማራለሁ ብላ ወንድ ፍለጋ ላይ ሄደችው በማለት እንግዲህ ኪራን ያናድደዋል። ወይስ ደግሞ አሁን አንተ ፀጉርን ስለቆረጥክና ሱሪ ስለለበስክ ወንድነህ ተብለህ ነው ይለዋል። ሴት በማለት እንግዲህ ይሰደባል። ኪራም ጭራሽ እኔ ነው ሴት ብለህ የምትሰድበኝ በማለት ሲመልስለት ጽናት በጣም ተናደድና አሁንም በቃ ተወኝ፣ የራሳችሁን ህይወት ኑሩ፣ አሁን ላይ ደግሞ ወንድምን አግብቷል፣ ለምን እኔ እንደዚህ ታደርጉኛላችሁ ስትል ምንም አይሰማም። ማን ይፈልግሻል ታዲያ? አሁንስ ምንም ነገር ብትይ ይላል። ያበዛብህም። ኪራ ደግሞ ማንም አለምንም እኔ ግን እፈልጋታለሁ ጽናትን በማለት ይመልስለታል። ምሩም እንግዲህ ከናሆም ጋር ስልክ እያወራች ነው። ሰኑና ኪያም የኒና ጉዳይ በጣም እንግዲህ ውዝግብ አድርጓቸዋል። እያስጨናቂ የሚባል ሰው ከየት መጣ? የእውነት ዘመዷ ነው ወይስ ደግሞ አይደለም? እንዴት በማለት ውዝግብ ብለዋል። ኒና በምልክትም ሆነ በምንም ነገር ለሰኑና ለኪያ ለመናገር ብትሞክርም እነሱ ግን ምንም እየተረዷት አይደለም። ባካችሁ ያስጨናቂ ዘመድ አይደለም፣ እረ ዘመድ አባቱ ይጥፋ እያለች እንግዲህ እየተሳደበች ሁላ፣ እነሱ ግን የኒና ጸባይ እየታወቀ ነው መቼም አንዱ ወዳጇ ይሆናል በማለት ዝም ብለዋታል። ኪያም እንግዲህ ከኔ ይልቅ እኮ አንቺ ነሽ ለኔና የምትቀሪው፣ እስኪ ጠይቂያት ይህን ነገር አጣሪ አለቻት። በሌላ በኩል እንግዲህ ያበቀለ የሚባል ጭብስ ብሎ ሰክሮ የጽናትን አባት ለመጉዳት ይሞክራል። መንገድ ላይ ያገኘውና ካልገደልኩ በማለት ይዝትበታል። የጽናት አባት እንግዲህ እንደዛ ሰክሮ ሲያገኘው ደገፍ ላድርግ ልጅ እስኪ እና እንሂድ ወደ ቤት ላደርስ በማለት እሱ በቅና አመለካከት ቢከተለውም በቀለ የተባለ ግን ምን አገባ ብሰክርስ? ይህ ሁሉ የሆንኩት በአንተ ምክንያት ነው። ያኔ ጽናትን በቀልን አግቢ ብለህ ብታስገድዳት ኖሮ እንደዛ አልሆንም ነበር በማለት እንግዲህ መንገድ ላይ ሴት አድርጌ ካልገደልኩ በማለት እንቅ አድርጎ ይዘዋል። በመንገድም እንግዲህ ጽናትና ኪራ አገኙትና ሩጠው ደርሰውለታል። እንዲህ አባ ምን እያደረገ ነው? ለምን እንደዛ አደረገ በማለት ጠየቁት። አይ ምንም ደህና ነኝ ልጆች ተውት አለ። ኪራ በሁኔታው በጣም ተናዶ ስለነበረ እነዚህ ሁለት ሰዎች ሁኔታቸው ደስ ስላላለው በቃ ሄደን ለህግ ማቅረብ አለብን፣ መታሰር አለበት፣ ላደረገው ነገርማ ዋጋ መክፈል አለበት። እንደዚህ ያደረገው ነገር ቀላል አይደለም፣ ሲጀመር ህግ አለ እኮ እንዴት ይላል። እንግዲህ የጽናት አባት
በህግ ማስጠየቁን አልፈለገም። ምክንያቱም ከዚህ ሰው አብረን በልተን ጠጥተን አንድ አካባቢ ያደግን ሰው ነው። ዛሬ ደግሞ በህግ የሚባል ነገር የለም። ጉዳዩን በሽማግሌ ለመፍታት ሞክራለሁ፣ ግን ደግሞ ይኸው አልተፈታም አለ ኪራ። ኪራ እንግዲህ በጣም ተናዶ ስለነበረ ለህግ ሄዶ ሊያመለክት ይሞክራል። በመንገዱም ቅዱስን አገኘው። የት ነበርክ ይለዋል። እኔ ደህና ነኝ እባክህ፣ የጽናትን አባት እኮ እንዲህ ሊያደርገው ነበረ፣ አሁን ሂጅ ልከስ ነኝ። ቅዱስም እንዴ እኔ እኮ መንገዱ ጠፍቶብኝ ነው፣ ግን አሁን አገኘኋችሁ በማለት እንግዲህ ይገናኝና ይወጣል። ካሸኩ በራሱ እሱን እናስፈቅደው፣ ያለሱ ፍቃድ መቼም ምንም ማድረግ አንችልም። ሲጀመር ጉዳዩ በሽማግሌ ይፈታል ብሎ ስላሰበ ነው እንጂ መክሰሷ አቅቶት አይደለም በማለት ቅዱስም መጀመሪያ የጽናትን አባት ፍቃዱን ይጠይቅና ሄደው ያመለክታሉ። ከታሰረ በኋላ እንግዲህ ኒናማ አሁንም ያስጨንቃታል። ጉዳዩን ልናግራቸው ነበር አይደለም፣ ትንፍሽ እንዳትይ፣ ያለዛ ምላስሽ ነው የሚቆረጠው፣ ይሄን ነው በማለት ያስፈራራታል። ኒናም እሺ ምን አድርግ ነው የምትለኝ? እኔ ምን ላድርግ? እኔ ምንም አውቀው ነገር የለም ልቀቀኝ ብትለውም አይሰማም። የዚህ ቤት ካርታና ፕላን የት እንዳለ ታውቂያለሽ። ይህን ደግሞ ካላመጣሽ ልክ እንደኔ ጎዳና ላይ ወጥተው ማደግ አለባቸው እነዚህ ሰዎች። እኔም እንደዛ ተሰቃይቼ ስላደግኩ አሁን ደግሞ የእነሱ ተራ ነውና አምጪው ይላታል። ኒና እኔ የማውቀው ነገር የለም በማለት እንግዲህ አሁንም በዛ ላይ ደግሞ ጽናትና ኪራ በጣም ጥሩ ሰዎች ስለሆኑ አሳልፌም አልሰጣቸውም፣ እኔ በእነሱ እጅ በልቻለሁ ጠጥቻለሁ በማለት እንግዲህ ትነግረዋለች። ያስጨናቂ ወይም ደግሞ ናኦል የተባለው እንግዲህ አይ እንደዛ ካልሽማ እንግዲህ ራስሽ ታውቂያለሽ በማለት እጇንም እግሯንም ጭብጥ አድርጎ አስሮ ከክብር አስቀምጧታል። ሰኑና ኪያ ደግሞ ይች ልጅ ወዴት ሄደች? አሁን እኮ ነበረች እንዴ ይላሉ። አላቅም። ያ መጣ እንግዲህ ዘመድ ተብዬው የት ናት ብለው ሲጠይቁት አላውቅም፣ ምናልባት ሱቅ ሄዳ ይሆን ይላታል። ስልኳ እኮ አይሰራም። ደግሞ አሁን ነው እኮ አብራችሁ የነበራችሁት እንዴት ጠፋች? እንግዲህ አላውቅም አልኳቸው አይደል በማለት ይሸመጥጣቸዋል። በቃ እኛ መሄድ አለብን ወደ ቤት በማለት እንግዲህ ይነሳሉ። ከዛ ኪያ ግን ቆይ ግን የደነገጥክ እኮ ትመስላለህ፣ ችግር አለ ብላ ጠየቀችው። አረ የለም ብሎ አሁንም ይሸመጥጣታል። እሺ በማለት እንግዲህ ከዛ ቤት ወጡ። ኒናም ታስራለች። በሌላ በኩል እንግዲህ ከነ ጽናት ቤት ቡና ተፈልቶ እየተጠጣ ነው። ያ በዛብህ የሚባለው መጣ። የኔ ወንድም ታስሮ እናንተ እዚህ ቡና ጠጣላችሁ አይደለም ብሎ በነገር ጠመዳቸው። የጽናት አባትም እና እስኪ የተቆለውን ጥቁር ቡና ጠጥታ ትሄዳለህ፣ ተቀመጥ ይለዋል። ምን አፈር ጠጡ እያለ ምራቅ መጥፋት ጀመረ። እኔ የእናንተን ቡና ጠጣው ማለት ወንድሜን ስላሳሰራችሁት የወንድሜን ደም ጠጣው ማለት ነው። አሁን ቀጥ ብላችሁ ወንድሜን እንዳታሰራችሁት ትፈቱታላችሁ፣ ያለዛ ግን ሌላ ችግር ነው የሚገጥማችሁ በማለት ይናገራል። ኪያ እና ሰኑ እየሄዱ ነው ወደ ቤታቸው። ከዛ ቀደም ብሎ ኒናን ለማዋራት ሞክራለች። ሰኒ እባክሽ እርጅኝ እያለቻት ነው። ኒና ምን ልርዳሽ? ይኸውልሽ ያናቲ እዚህ ቤት ታራላችሁ ተባል ነበረ፣ የለም እና እያገተው ይመስላል እና እሱ አልመጣም። ከዛ ግን ያው ብቻዬን አልሆንኩም፣ ያስጨናቂ አብሮ ያስጨንቀኛል ብላ ሁሉን ነገር ልትነግራት ስትል ይመጣል። እንግዲህ ኒና ለሰኑና ለኪያ እንደምንም አድርጋ እባካችሁ እርዱ ብላ አፋወታ ብነግራቸውም ስላልተረዷት ሌላ ዘዴ እየፈለገች ነው። እንዴት አድርገው ከዛ ልጅ ጋር እንደሚያለያዩትና እንደምትወጣ መንገድ እየፈለገች ነው። ሰኑና ኪያ ግን እየተረዷት አይደለም። ይባስ ብሎ ደግሞ ጥለዋት ነበር የወጡት ከዛ ቤት። በቃ ኒና ከሌለችማ እንሂድ በማለት እንግዲህ ያን አስጨናቂ የተባለ ሰው እሺ ብለው ይሰናበቱታል። ግን አሁን እኮ ነው ሳሎን አብራችሁ የወጣችሁት ወዴት ሄደሽ በማለት ሲጠይቁት አላውቅም ይላል። አታስጨንቁኝ፣ ምንድን ነው ወደዚህ የምታስጨንቁኝ? አላውቅም ብሎ ሽምጥጥ ያደረጋቸውና ኒናን ከመኝታ ክፍላችን እግሯን አስሮ አስቀምጧታል። በሌላ በኩል እንግዲህ የናሆም አባት ከጽዮን ጋር በጣም እያወሩ ነበረ። እኔ አለምዬ በጣም ግርም ትለኛለች፣ ሴት ልጅ ከቤት ስትወጣ የማትወደው ነገር፣ እናንተ ግን ይኸው ተራ በተራ ቤቱ እየጠበቃችሁ ትወጣላችሁ አይደለም በማለት መልሶ ነበረ። ጽዮን እንግዲህ አፋወጥተህ እዚህ ቤት ውጭ ባትለኝም እንደምወጣልህ እና በወጣልህ ደስተኛ እንደምትሆን አውቃለሁ በማለት ለናሆም አባት ትነግረዋለች። እኔ እንደዛ አላልኩም፣ ግን ስርዓት ያዥ፣ ገና ወጣት ነሽ፣ ስራ ያስፈልግሻል፣ ጸባይሽ መስተካከል አለበት ነው እንጂ ያልኩት ቤቴን ለቀሽ ውጭ
አላልኩም በማለት ሊያናገራት ይሞክራል። ጽዮን ግን ምንም በቃ ቀና ብላ እንኳን አላየችውም። ምሩን ስትንቅ እንግዲህ ጽዮን ደግሞ እንደዛ መሆኗ በጣም ይገርማል። ጽናትም እንግዲህ ከምሩ ጋር እያወራች ነው ስልክ። ከኪራ ጋር ደህና ጥሩ ጊዜ እያሳለፍኩ ነው፣ ግን ደግሞ በቀለና በዛብህ የሚባሉት በፊት እጮኛ ነበረኝ ብዬሽ ነበረ፣ እሱ በጣም እያስቸገረኝ ነው በማለት እንግዲህ ትነግራታለች። የሁሉም የሆነው በእኔ ምክንያት ነው። ምሩም እንግዲህ አይዞሽ ይሄ ነገር ይስተካከላል በማለት እንደተለመደው ምክሯን ከለገሰቻት በኋላ ስልኩንም ዘጋችው። ናሆም እንዴት ነው ብላም ጠየቀቻት። እሱ በጣም ደህና ነው፣ ስልክ እናወራለን፣ ግን ምን ዋጋ አለው፣ በቃ በአካል ነበር እንጂ ደስ የሚለው አለች። እንግዲህ ኒናም ከታሰረች በኋላ በጥፊ እየመታት ነው። ቆይ ምን አድርጌ ነው ለምን የምትመታኝ? የጎዳና ልጅ እኮ እንደዚህ ክፉ አልነበሩም እባክህን ትለዋለች። እኔ ክፉ አይደለውም፣ ግን ደግሞ የጎዳና ልጅ በጣም ጥሩ ነው እሺ እያለ ለማስተማር ሞከረ። ኪራና ጋሸ ደግሞ እንደዚህ መሆን የለበትም፣ እንደዚህማ እየዛቱብን መቀመጥ የለብም፣ ይህ ሰው የሆነ ነገር ቢያደርግ ነገ ተጠያቂ አይደለንም እና በዛብህ የሚባለው መታሰር አለበት ይሉታል። ምክንያቱም ከቤታቸው መጥቶ እንግዲህ በጣም ተፍቶብን ሄደው። ጽናትና ኪራም እንግዲህ ያው በስልክ ንግግር ከምሩ ጋር ያወራችውን ትንሽ ስለሰማ ኪራ በጣም ተደስቶ ጽናትን እቅፍ ያረጋታል። እሷም ተደስታ ነበር። ሰኑና ኪያም እንግዲህ እንደው ያ የመቼው ዘመዷ ነው ግን እያሉ ተጨንቀው በቃ ጥለዋት ሄዱ። ለማንኛውም ስትመጣ እስኪ ስልክ ተደውልን በማለት ነግረውት ወጡ ማለት ነው ለናኦል። እነሱም እንግዲህ ጥለዋት ሄደዋል። ኒናም እንግዲህ ታግታለች። በጣም እንባዋን እንግዲህ እያለቀሰች ነው። ጽናትና ኪራ ጥሩ ሰው ናቸው አልከዳቸውም በማለት እሷ ታለቃቅሳለች። እነሱ ጥለዋት ወጥተዋል። እንግዲህ ኒናም ደወለች። ስልክ የተበላሽቶብኝ ነው ብለሽ ንገሪያቸው አላት። ግን ለማንም ነገር የሆነ ነገር ብትይ በኋላ ብዙ ነገር ነው የሚጠበቅብሽ፣ ብዙ ነገር ይከሰትሻል አደራ በማለት አስጠነቀቃት። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ።